ሰላም ውድ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ ሰላም ነኝ። በሀገር ውጭም በሀገር ውስጥም ያላችሁ እህት ወንድሞቼ እንዴት ናችሁ? ደህና ናችሁ ወይ? እኛ አለን እግዚአብሔር ይመስገን። እንግዲህ ያው ጠፍተናል፣ መቼም አለን እግዚአብሔር የተመሰገነ ይሁን። እና ዛሬ ደግሞ የመጣሁበት ውድ ቤተሰቦቼ ብዙዎቻችሁ ኮሜንት ጽፋችሁልናል። እንግዲህ ኮሜንቱን ብዙዎቻችሁ ያው የሰጣችሁን አስተያየት አለ፣ ስድብም አለ። እኔ ደግሞ አይሞቀኝ አይበርደኝ ተሰድቤም ተመትቼም ያደግኩ ስለሆነ ምንም ማለት አይደለም ለእኔ እና መሬቱን ሽጠሽ አትለምኑ ምናምን የምትሉት ነገር አለና ልመና አብሮኝ የተፈጠረ አይደለም። ሲጀመር በይበልጥ አዩም ለእኔ ብላ ነው እዚህ ነገር ውስጥም የገባችው፣ የተበደረችውም ለእኔ ብላ ነው። አዎ ዋስትና እሷ ናት እንትን ብላ ብሩን የተበደረችልኝ እና ያው እዛ ቪዲዮ ውስጥም ገብታ እንደዚህ መሳደብም ያለባቸው አይመስለኝም። ያለማወቅም ሊሆን ይችላል እና እግዚአብሔር አምላክ ልቦና ይስጣችሁ። ወደ መሬቱ ስመጣ ደግሞ እዚያው መሬት መሸጥ አቅቶን አይደለም፣ ወይም ደግሞ እናንተን ለመለመን እንትን ብለን አይደለም። እንዴት እንደምታመጡት ገንዘቡን አውቃለሁኝ ኑሬበታለሁም እና እኔም ደግሞ እንደናንተ የተቸገረውንም ሰው ሳግዝ ነበረ። ያው ይሄን አረኩ ማለትም ቢከብድም ማለት ነው። መሬትም ለመሸጥ በአሁን ሰዓት ማለት ነው እጅግ በጣም ከባድ ነው። የሆነ ሊዝ የሚባል ነገር ደግሞ መጥቷል። ካለንበት ቦታ ላይ የሚወሰድ ማለት ነው። ካርታም ኖረ አልኖረ ሊዝ የሚባል ነገር አሁን ደግሞ ተጀምሯል እና ገና ያ ነገር እንትን ስላላለ ያችኑ መሬት መንገድም አለ። ከመንገድ የተረፈችዋ ደግሞ እቺ መኖሪያችን ብቻ ናት ማለት፣ ሌላው በሊዝ እንደሚወሰድ ተነግሮናል። ውድ ቤተሰብ ለዛም ነው እንጂ ጠፍቶብን አይደለም እኮ። ግን ያው እኔ የቀን ስራውንም ምኑንም ቡና መሸጡን ምንም እያልኩ እየሰራሁኝ ነው። አልሞላ ብሎን ነው። እና ደግሞ አንዳንዶቻችሁ እንደው ሰው እኔ እንጃ ሰው ራሱ እንዳይኖር የምታደርጉ ሰዎች አላችሁ እና እግዚአብሔር ልቦና ይስጣችሁ። የእናንተ ስድብ እኔ ያጠነክረናል እንጂ እኛ ምንም ነገር አያደርገንም። ምክንያቱም ብዙ ፈተናን አልፌያለሁ። ከስደት ዓለምም በቃ ብዙ ስቃይን አይቼ በህይወቴም በትዳሬም ብዙ ስቃይን አይቼ እዚህ ደርሻለሁ እና ከአሁን በኋላ ደግሞ ጠንካራ ሁኜ እሰራለሁኝ እንጂ እኔ የእናንተ ስድብ እኔንም የሚገለኝ ምንም ነገር የሚያደርገ ነገር የለም እና የረዳችሁኝ ያላችሁ ከዚህ በፊት እነሱን እንትን እያልኩ አይደለም እና እግዚአብሔር ያክብራቸው። መጥፎም እንዳለ መልካም ሰውም አለ እና እባካችሁ እኔን እንደፈለጋችሁ ስደቡኝ፣ ምንም አይመስለኝም። ተለምኖም እኮ የማይሳካለት ሰው አለ። እግዚአብሔር ይመስገን። እኔ መልካም ሰዎች እስራኤል የሚኖሩ እናቶቼ እግዚአብሔር አምላክ ይጠብቃቸው። አሜሪካ የሚኖሩ ክርስቶስ እሱ ይጠብቃቸው፣ በጥላ ከለላ ሆኖ የሸፈናቸው የረዱኛሉ እና ከዚህ በፊት ያው እንትን ብያለሁኝ። አሁን የቀረችብኝ ትንሽ ብር ናት። እሷም ደግሞ እግዚአብሔር ብሎ ያንን ዕዳ እንድከፍል ፈጣሪ ይርዳኝና ለማንኛውም በቃ በዚህ ሰዓት አሁን እናንተ በምትሳደቡት ምን በምትሉት ብዙ ሰው ራሱን እያጠፋ ነው። እኔ ደግሞ መቼም አልሞትም በራሱ ካልወሰደኝ ፈጣሪ ማለት ነው። እንደ ማንኛውም ሰው በተናደድኩበት ጊዜ እዚህ ሞክሬያለሁ። እግዚአብሔር ይቅር ይበለኝ። ባለማወቅ ነው። የዛኔ የሚያልፍ አልመሰለኝም ነበረ። ያ ሁሉ ነገር አልፈዋል። ዛሬ ደግሞ ሌላ ህይወት ነው። እግዚአብሔር ይመስገን ለሁሉም ነገር። ግን በጣም ተሰምቶኛል ማለት ለእኔ ሳይሆን ያው አዩን እናንተ ለማኝ ምናምን ብላችሁ ለምትሉት የሰው ኪስ አልገባንም ብለምንም ቸግሮኝ እንጂ እንትን ብሎኝ አይደለም። የመለመን ሱስ ኖሮብን አይደለም። ሰው ሲቸግረው ነው መቼም እንትን የሚለውና አልሰረቅን አልዞሞትን ምን አላልንም እና እግዚአብሔር ልቦና ይስጣችሁ። እንደኔ ጭንቅላት ሰፊ ያልሆነ ሰው ማለፍን የማይችል ሰው በእውነት እኔ የምትናገረው ነገር ማለት ነው ህይወትን የሚያስጠፋ ነው። እና እባካችሁ ተስተካከሉ። ከቻላችሁ ጸሎት አድርጉልን እንትን እንድንል ማለት ነው። እና መሬትም ለመሸጥ አልቻልንም። ከእናንተ እኛ እኮ ከእናንተ ምንም ነገር አንፈልግም ነበረ፣ ቢቸግረን ነው እዚህም ውስጥ የገባሁትኝ። እና ውድ ቤተሰቦቼ መልካም ያላችሁ ደግሞ አሁንም ቢሆን እናንተው ጋር ነኝ ያለሁት። እናንተም ያው ዛሬም ቢሆን ከጎን እንድትቆሙልኝ እፈልጋለሁ። ምክንያቱም አዩ ናት
ኃላፊነት ወስዳ የሰው ብር ተበድራ የሰጠችና ካርታውን በእጃችን እንዲገባ ያደረገችው። ያው በአሁኑ ሰዓት ካርታው ማዩ እጅ ነው ያለው። ያቺ ሴትዮ ደግሞ በጣም እየወቀሰቻት ነው። እና እባካችሁ እህቶች መልካም የሆናችሁ እንድታግዙኝ እፈልጋለሁ ማለት ነው። እንግዲህ በሉ ለማኝ ችግር የለውም እለምናለሁ። እንደውም ከሰሞኑ ነጠላ ምናምን እየዘረጋሁኝ በየቤተክርስቲያኑ ዞራለሁ። ምንም ማለት አይደለም። መለመን አበሻ ሁልጊዜም እኛ ድሃዎች ነን፣ ለምነን ነው የምንኖረው እና መለመን እንትን አያስነውርም። የሰው ኪስ አትግቡ፣ አትዝረፉ፣ አትዘምቱ። በተረፈ መለመን እኮ ምንም ማለት አይደለም እና ተሰምቶኛል በጣም ውድ ቤተሰብ። ምን በአሁን ሰዓት ላይ በእውነት ነው የምላችሁ ከመኖር እንደውም ያለ መኖር እንደውም ጥሩ ይመስለኛል። ለምን በራሳችሁ እጅ ራሳችሁን አጥፍታችሁ አይደለም፣ በራሱ ጊዜ እንደው ፈጣሪ የሆነ እንትን ብላችሁ። ለምን ሁሉም ነገር በቃ በጣም ከባድ ነው። እኔ አዩ ጋር እንኳን ሴት ስንትና ስንት ብር አውጥቼ እሷ እኔ ጋር ስትመጣ ስንትና ስንት ብር አውጥታ በቃ የሆነ በዚህም በጦርነት የተነሳ በቃ ውዝግብግብ ያለ ጊዜ ላይ ነው ያለ ነው። እና በዚህ አጋጣሚ ለመምጣት የምትፈልጉ ካላችሁ እንደውም እህቶቼ እንዳትመጡ፣ ይሄ ጊዜ እስከሚያልፍ ድረስ ላለሁኝ ሁሉም ነገር በቃ እሳት ሆኖብናል እላችኋለሁ ውድ ቤተሰብ። ለማንኛውም ያው አቅማችሁ የቻላችሁት ከይቅርታ ጋር ይሄን ዕዳ እንድዋጣ አግዙኝ እላችኋለሁ ውድ ቤተሰቦቼ፣ ከጎኔ ሁኑ። በዚህ አጋጣሚ ጥሩ እናቶች አሉኝና እነሱም ዋትሳፕ ተበላሽቶብኝ ነው። ይሄን ቪዲዮ የምታዩ ከሆነ ዋትሳፕ መልሱልኝ። ዋትሳፕ ቤን ብሎኝ እናቶች የምወዳችሁ ማከብራችሁ። በጣም የእናትም ምትክ ካዩ ጋር ሁለተኛ እናት እግዚአብሔር አምላክ ይሰጠኛልና ያው ቆይቻለሁ አውርቻ አላቅም። እናቴ የምታይ ከሆነ ለካርድ መልሽልኝ ዋትሳፕ ቤን ብሎኝ ነው እላችኋለሁ ውድ ቤተሰቦቼ። ለመሸጥም በቃ እናስብ ነበር እና በሊዝ ስለመጣብን ነው፣ ግማሹ መሬታችን ሊወሰድብን ነው እላችኋለሁ ውድ ቤተሰቦቼ። ለዛ ነው ያው እሱም ባለቤትም እየሰራ ምን እያለ በቃ ምንም ታውቃላችሁ ከሆዳችን ራሱ አያልፍም የሚሰራው ስራ ማለት ነው። ትራንስፖርት በእግር የት እና የት ሄደን ነው ካለንበት የአንድ ሰዓት መንገድ በእግር ሄደን ነው። ትራንስፖርት በጣም ጨምሯል። ሁሉም ነገር በቃ ግራ ግብት ብሎናል እና እግዚአብሔር እስቲ ሰላሙን ጊዜ ያምጣልን። እንደኔ እየተናደዳችሁ ራሳችሁን ለማጥፋት የምትሞክሩ እንደዚህ እንዳታረጉላችኋለሁ እህቶች። ነገ ሌላ ቀን ነው። በቃ ፈጣሪን መለመን ነው ያለብን እና የጊዜ እስከሚያልፍ ድረስ እኔ እስከዛሬ ብዙ በቃ ሞክሬያለሁ። አንዴ በኤሌክትሪክ በአረብ ሀገር ራሴ እንደዚህ ለማጥፋትም ያም ደረጃ ያደረሰኝ የሆነ ብር ተበድሬ ነበረና ሄድኩት ከወንድሜ ነው 2000 ብር ተበድሬ። ከዛ ያንን ብር መመለስ አልቻልኩም። 3 ወር ተቀምጬ ቶሎ ደሞዝ አልሰጠችኝም ሴትዮዋ። የሆነ መጀመሪያ ስትሄዱ የሆነ መፈተኛ ምናምን ነገር አለ። ከዛ ወንድሜ እቺ ማትረባ ገንዘቤን 2000 ብር ከለከለች ምናምን ነገር ብሎኝ፣ ልጁ ደግሞ በጣም መጥፎ ልጅ ነበር እና ይመታኛል፣ ምን ይላል መታገዝ አቃተኝ። ሲያቅተኝ በልብስ ማሽን የልብስ ማሽን እየሰራ ራሴን እንትን አረኩኝና እግዚአብሔር ከዛ አውጥቶኛል። እና ያው ሴትዮዋ ደርሳ ህይወቴን አትርፋኛለች። ግን ዛሬ ላይ በጣም ነው የሚቆጨኝ፣ ለምን እንደዚህ ያረኩ ብዬ ማለት ነው። ብዙ ሰው በሆነ ነገር ራሱን በቃ ለማጥፋት እንትን ይላል እና ይሄ ሞኝነት ነው። እግዚአብሔር ያዘጋጀልን ቀን አለ። ያቺ ክፉ ቀንን እንደምንም ብለን ማለፍ አለብን እህቶቼ። አረብ ሀገርም ሆናችሁ ህይወታችሁን ለማጥፋት የምትሞክሩ አላችሁ። ምናልባት እንደኔ አይነቱ ከሆናችሁ ነው እንጂ እናት አባት ያላችሁ፣ እኔ ምንም በቃ እኔ ብቸኛ ሰው ነኝ ከባለቤቴ ውጪ። አዩ ከእንደገና አንድ እናት አለችኝ፣ ያው የባዕዳ እናት ማለት ነው። እነሱ ናቸው እንጂ እኔ ማንም ከጎን እንደኔ አይነቷ ብትሆን ችግር የለውም። ግን ቤተሰብ ላላችሁ ደግሞ ለቤተሰቦቻችሁ ማሰብ አለባችሁ፣ እናት ያላችሁ ሰዎች እና ለማንኛውም እግዚአብሔር ለሁላችሁ ማስተዋሉን ይስጣችሁ። ከቻላችሁ እንግዲህ በኮሜንትን በምንም አሳውቁኝ። እየሰራሁ ነው፣ ቁጭ አላልኩም። እንደዚህ ባልትናም ከፈለጋችሁ ደግሞ እየሰራን እኔ ማዩ
አገልግልም ስትፈልጉ ሄጄ በጉልበት ያዩን ማግዛት አለው። በዛ እንኳን እስቲ አበረታቱን። ቪዲዮአችንም ያው እየታየልን አይደለም። እኔ ምንም ከእናንተ እውነት ነው የምላችሁ እንደዚህ ቪዲዮ እንኳን ብታይልኝ በምሰራው ነገር ያንን ዕዳዬን እከፍል ነበረ። ግን ይኸው እግዚአብሔር በሚያውቀው ወይ 5,000 ወይ 6,000 እንደዚህ ነው ቻናሉ የሚቆጥረው ማለት ነው። ሰው ፈልጌ አይደለም እኔ እናንተ ፊት ራሱ እንደዚህ መባልን እንደዚህ እኔ እንጃ ቅስም የሚነካ ነገር መናገርን ፈልጌ አይደለም። እና ውድ ቤተሰቦቼ ለማበረታታት ሞክሩ፣ አበረታቱን። ላይክ አርጉ፣ ሼር አርጉ፣ ሰብስክራይብ አርጉ። እየሰደባችሁንም ቢሆን ሌባ ምንድን ነው ለማኝ ምንም እያላችሁን ሰብስክራይብ አርጉ፣ አሳድጉን። እስቲ ስድብ ብቻ ሳይሆን የምትለግሱን የሆነ መልካም ነገርን እስቲ እንትን በሉልን እላችኋለሁ ውድ ቤተሰቦቼ። እንግዲህ ያው ሰሞኑን ያያችሁት እህታችን አለች። እኔም ያው ከዚህ በፊት እኔ አይቼም አላውቅም፣ ብዙም ቲክቶክን የማይ ሰው አይደለሁም። አሁን በቅርብ ጊዜ ህይወቷን ያጠፋች እህታችን አለች። ያ ሁሉ ግን ይመስለኛል ያው በኮሜንት ነው። እንደውም አንቺ በጣም ነው የምታስጠይው፣ ባልሽ ይበልጥሻል ምናምን ነገር። ይሄን እኮ መልካችንን የሰራው ፈጣሪ ነው፣ እሱንም የፈጠረው ፈጣሪ ነው። ያው በእኛ ያው በአንዳንድ መጥፎች ምላስ ተነሳሽነት አይምሮን የምትገሉ አላችሁና እቺ እህታችን ያው ወደማይቀርበት ዓለም ሄዳለች። እንደው እውነቴን ነው የምላችሁ በህይወት ኖራ እኔ እንጃ በቃ ይሄን ቀን ብታልፎ ደስ ይለኝ ነበረ። እና ያው እግዚአብሔር አላለው መቆጣጠር አቅቷት ነው ስሜቷል። ራስን እንትን በቃ የሆነ አይምሮ የሚነካ ነገር እንትን የምትሉ ሰዎች አላችሁ እና እባካችሁ ምንም የምታገኙት ነገር እኮ የለም። እሷ ሞተች ሄደችላችሁ። ያው ምንድን ነው የምታገኙት? ምን የእሷን ቦታ ልትይዙ ነው ወይስ ምን ልታረጉ ነው? ኧረ በእግዚአብሔር እንደ እውነት እንደዚህ አታርጉ። እኔ በጣም ነው ያሳዘነችኝ። እናቷ ደግሞ እግዚአብሔር አምላክ ማጽናናቱን ይስጣቸው። በጣም ነው አንጀቴን የበላችኝ ያየሁት። እኔ ያው ስትሞት ነው ሚዲያ ላይ ያየኋት እንጂ ተለቃ ያየሁት እንጂ እኔ አላውቃትም ከዚህ በፊት። ያው ለሰው ለማዘን ግዴታ ማወቅም የለብንም ብዬ እላለሁኝ። ለማንኛውም አመሰግናለሁ።